በተባበሩት መንግስታት የስርዓተ ጾታ እኩልነትና ሴቶችን ማብቃት ላይ የሚሰራው ወይም UN Women አጠናውት ባለው መረጃ በ5 ሀገራት ማለትም በኢትዮጵያ፣ ኬንያ፣ ኡጋንዳ፣ ሴኔጋል እንዲሁም ደቡብ አፍሪካ የሚገኙ 28 በመቶ የሚሆኑ ሴቶች በማህበራዊ ሚዲያ አማካኝነት ጾታዊ ጥቃት ደርሶባቸዋል። ይህ ብቻ ሳይሆን 40 በመቶ የሚሆኑ ሀገራት ዲጂታል ቴክኖሎጂን መሰረት አድርገው ለሚፈጸሙ ጾታዊ ጥቃት መመከትን የሚያስችል የህግ ማዕቀፍ የላቸውም ይለናል። የችግሩ ስፋት ግን ለማህበራዊና ስነ ልቦናዊ ቀውስ እየተጋለጡ የሚገኙ ሴት ህጻናት ቁጥር ከጊዜ ወደ ጊዜ እያሻቀበ መምጣቱ ነው። በሀገራችን በማህበራዊ ሚዲያ አማካኝነት ጾታን መሰረት ያደረጉ ጥቃቶች፣ ማስፈራሪያና ዛቻዎች የሚያደርሱት ስነ አእምሮአዊና ሞራላዊ ጥቃት ከፍተኛ ነው። ቴክኖሎጂ ፋሲሊቲ ጀንደር ቤዝ ቫዮለንስ የሚለው ወይ ደግሞ ዲጂታል ጾታ መሰረት ያደረገ ጥቃት የሚለው እንግዲህ ድሮ በሌላ ዓለም ነው የምንሰማው። አሁን በኢትዮጵያ በሰፊው የሚፈጸም ኦንላይን ፕላትፎርም ከህፃናት ጀምሮ በጣም በሰፊው ለዚህ የተጋለጡ ናቸው። ይሄ ደግሞ እኛ በምንሰጠው መረጃ ተመስርቶ ነው እና ባለማወቅ በምንሰጠው መረጃ ብዙ ሰዎች ጥቃት ውስጥ እንዲደርሱ በኖርማል ጊዜ ደግሞ ያሉን ፎቶዎች፣ የምናደርጋቸው ንግግሮች፣ ያሉን መረጃዎች በጥንቃቄ ፐርሰናል ጉዳዮች ፐርሰናል ናቸው እና እነዚያ በደንብ ባለመጠበቁ ብዙ ሴቶችን ለጥቃት እያጋለጸ እንደሆነ። ለዚህ ጥቃቶች መች ላይ ነው የሚፈጠሩት? በተለይ ደግሞ የፍቅር ግንኙነት ባለበት ወቅት ሲሆን በጣም በሰላማዊ በሆኑ ወቅቶች የተነሱ ፎቶዎች የመሳሰሉትን ያንን ሌላኛው ተቃራኒ ወገን ይዞ ጠብቆ የሆነ ሰዓት ግጭት ሲመጣ ይጠቀማል ብሎ ቀድሞ ማሰብ እንደ ሪዝነብል ሰው ራሱ ግምት አንዳንዴ አይወሰድም ከምታምኙ ሰው ነውና በማንኛውም ሁኔታ ቢሆን በተለይ በኦንላይን የሆኑ ወይም ደግሞ በፎቶ የሰውነትን አካል የሚያሳዩ ፎቶዎችን የመሳሰሉትን በሰላሙ ጊዜም ቢሆን በፎቶዎች ያለ ማስቀመጥ ልምድ ህብረተሰቡ ቢኖረው ጥሩ ነው። ችግሩን የከፋ የሚያደርገው ጥቃት የደረሰባቸው ሴቶች ወደ ህግ አካል ሄደው ጥቃት እንደደረሰባቸው ለማሳወቅ አለመፈለጋቸው ነው። አስቸጋሪ የሆነ ኢምፓክት ነው ያለው። በተለይ ይህ ጉዳት የደረሰባቸው አሁንም ትንሽም ቢሆን ጥቆማ የሚያቀርቡ አሉ። እነሱ ላይ የምናየው ትልቅ ክፍተት ምንድነው? ከደረሰ በኋላ ራሱ ያንን ለሰው ራሱ አውጥቶ ለማውራት በጣም አሳፋሪ ሆኖ መተው ደፍረው ራሱ ጥቆማ ለማቅረብ በጥቆማ በጣም የቤተሰብ ድጋፍ አግኝተው ነው እንጂ ብዙዎቹ ሪፖርትም አያደርጉም። ራስ ማጥፋት ድረስ የደረሰ ኬዝም ገጥሞናል። ስለዚህ ይሄ የሚያሳየው ግንዛቤው አናሳ ነው። ሁለት ደግሞ ኢምፓክቱ ከምናስበው በላይ ስነልቦና ጫና የሚያመጣ ከዛ በኋላ ላይ የቤተሰብን ትረስት ወይም ደግሞ ቤተሰብ ሁሉ እዚህ ነገር ውስጥ ለምን ብሌም የመደረግ እንዴት ይሄን ታደርጊያለሽ የሚል ደረጃ የሚያደርስ ነውና በጣም ሲሪየስ የሆነ በጣም ደግሞ ትኩረት ያልተሰጠው ጉዳይ ሆኗል። እነዚህ ወንጀሎች ታሳቢ ተደርገው የተሰሩ ስራዎች እንዳለ ሁሉ ይህንን ችግር ሊፈታ የሚችል የህግ ማዕቀፍ አስፈላጊ መሆኑ ይወሳል። ዲጂታሉ ስፔስ ጋር በተገናኘ አዳዲስ የጥቃት አይነቶች ኢትዮጵያ ውስጥ ያልተለመዱ የጥቃት አይነቶች እንዳሉ ደግሞ መናገር እችላለሁ። እሱንም ሊፈታ የሚችል ምላሽ እና የህግ ክፍተትም ካለ ህጉን ፈትሾ ማየት እንደሚጠይቅ ለመንገዱ መናገር እፈልጋለሁ። ያሉት ህጎች ያፈጻጸም ችግር እንዳለ በአግባቡ እንደማይተገበር፣ ሌላው ደግሞ የህግ ውስንነቶች እንዳሉ አሁን አዳዲስ የመጡ የጥቃት አይነቶችንም የሚያካትት ውስንነቶች ስላለ እንዲሻሻል ተብሎ በተለይ እንግዲህ የህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ በተገኙበት የጋራ ስምምነት በመፍጠር ህግ ወደ ማርቀቅ እንዲሄድ ከፍትህ ሚኒስቴር ጋር የጋራ ያደረግንበት ሁኔታ ነው። በተወሰነ መልኩ እነዚህን ጥቃቶች ታሳቢ አድርጎ የወንጀል ድንጋጌ የወጣባቸው ናቸው። እንደውም ህጉ ላይ ባለው ደረጃም ወደ ተግባር አውርዶ ጥቆማዎችን ተቀብሎ ምርመራ ከማድረግ አንጻር ነው የተወሰኑ ቻሌንጆች ያሉት። የሌሎች ሀገሮችን ትብብር ጭምር የምንጠይቅባቸው ሰፊ ምርመራ ጉዳይን የሚመለከት ነው። ግን ጉዳዩ አሁን ላይ ጥቆማዎች የሚመጡበት እንደውም ደግሞ ከጥቆማዎቹ ቁጥራቸው ከእለት ወደ እየጨመረ ትኩረት መሰጠት እንዳለበት እንደ ሀገር ትልቅ ፍንጭ ነው። በተለይ ደግሞ ህጻናት አስመልክቶ ህጻናት ሳያውቁ በእንደዚህ አይነት ጉዳዮች ውስጥ ተይዘው ለብዙ አደጋ እየተጋለጡ ነው። ያንን ታሳቢ ያደረገ እንግዲህ አዲስ ምዕራፍ ዝግጅቶችን የጀመርንበት ሁኔታዎች ናቸው ያሉት።